ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ያለው ዘፋኝ እኮ ወዶ አይደለም። የተፈራው ነገር ደረሰ። ተፈርቶ ነበር። በኋላ እንደው ሀና ማሩ እህቴ እውነት አንቺ እኮ ጎበዝ ጀግና ነሽ። አንቺና ዛፍ ዩቲዩብ ፈርታችሁ ነበር፣ ጠርጥራችሁ ነበር። አሁን የሚፈራው እሺ ቦስስ ከህይወቷ ሊወጣ ይችላል። ሀሚ ስለማታፈቅረው ሀሚ ልብ ብሩኬ ጋር ስለሆነ ይቺ ሊዳ ተብዬዋ ሴትዮ አፈቅርሃለሁ ብላስ ብመጣ የነሱን ህይወት ለማበላሸት ይሄው አፈቅረዋለሁ አለች። ሊዳ እህቶቼ የብሩኬ ታናሽ አትሆን ሀቂቃ ታላቁ ናት። መቼም 20 ዓመት 21 አይሆናትም። ከብሩኬ ትበልጣለች። አይሆንም። ብሩኬ ንቃ። አሁን እንኳን ደንግጦ ሌላው ቢሆን የምናባሽ ፍቅር እኔ ሀሚን ነው እምወደው እንኳን ማለት ይችል ነበር። እሱ ግን መጀመሪያ መገቢያው ላይ ጥሩ ልጅ ናት፣ እኔ በህይወቴ ክፉ ሰው አልወድም፣ ጥሩ ልጅ ናት፣ ጥሩ ልጅ ስለሰጠኝ ብለሱ ደስተኛ ነው። ገና መግቢያው ላይ ጥሩ ጓደኛ እንጂ ፍቅረኛ አላለም እንጂ ጥሩነቷን ገልጿል። ግን ይሄው ተሳካልህ። ግን ብሩኬ እውነቴን ነው አስብበት። የሀሚ ልብ ተሰብሮ እኔ እንጃ ደስተኛ አትሆንም። አንተም ታውቀዋለህ ሀሚ እንደዚህ ይሄ ወዳ አይደለም የማትፈልገው ህይወት የምትኖረው። አየህ ይሄን ነገር ሰምታ ነው። እውነት በጣም ነው ያሳዘነች ዛሬ ሀሚ። ወይኔ ባላወኳቸው። ሰላም አለይኩም አገሬ ዩቲዩብ ቻናል ተከታታዮች፣ የአገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን ሰላም፣ ፍቅር፣ አንድነት ያንጣለን። እንግዲህ ቶቼ ዛሬ ያው ትናንት እንግዲህ ቦስም ሁለተኛ እንዳታገኙ ምናምን ብሎ ብሩኬም ወደ ራሱ ተመልሶ ነገሮች እንፍታ። እውነት በአራት ቀን እንዴት ፍቅር ይዛል? ምንድነው ደግሞ ሀሚዬ ቃል ገብቻለሁ አንተ ባመጣው ጣጣ ምናምን ተባብለ ያው እሱም ተጨቃጭቀው እሱም ጥሏን ነበር የሄደው ያኛው ልጅ ማለት ነው። ብሩኬ አሁንም ተስፋ ሳይቆርጥ ሀሚ በሊንዳ የጠረጠረችው ነገር አያችሁ። መጀመሪያ ነግራታለኝ ብሩኬ እንደምታፈቅረው እንደምትወደው በስልክ ተነጋግረዋል። ለዛ ነው ከሱ ህይወት የወጣችው። ሀሚ ግን እዚህ ጋር በጣም ተሳስተ ሀሚዬ፣ እሱን ለማጥመድ ብዙ ሴቶች እንዳሉ ታውቂያለሽ፣ ብዙ ምቀኛ እንዳሉ ታውቂያለሽ። ከብሩኬ አፍሳሰሚ እንዴት እሷን አመንሻት? እንዴት እሷን አምነሽ ወደ እንትና መሄድ የለብሽም። በጣም ተሳስተሻ እዚህ ጋር ብሩኬ ሊንዳ ታፈቅርሃለሁ አለች። አንተስ ለሱ ያለ ስሜት ምንድነው? ታፈቅራታለህ? ካፈቀርካት ከህይወታችሁ ልውጣ ማለት ነበረብሽ እንጂ አንቺ ዝም ብለሽ የሷን ወሬ ሰምተሽ አንቺና ብሩኬን ለማለያየት ታጥቀው ሰው ታጥቆ እንደተነሳ እያወቅሽ እንዴት የሷን ወሬ ሰምተሽ ወደ ሌላ ህይወት ትገቢያለሽ? የማትፈልጊ ህይወት እኮ የገባሽ አሁን የማትፈልጊ እሷ ስለምታፈቅረው ብዬ እኔ አልገባም ሀሚ። እኔ ህይወቴን አላበላሽም። እማልወደውን ወንድ እማላፈቅረው ወንድ ጋር አዲስ ህይወት አልጀምርም። እታገሰዋለሁ። ጎበዝ ነሽ፣ ጀግና ነሽ። ለቪዲዮ እንደው ፍጽ ያለ ስንት አሉ የሀገሮችሽ የሰፈሮችሽ ወንድሞችሽ አሉ። አብረሽ መስራት ትቻያለሽ። ለምን ብለሽ ነው የማይሆን ህይወት የገባሽው ሀሚዬ? በንዴት ለምን? እውነታውንም ውጪ። ልጁን ለሱ ቃል ይሄ ሀሚ ቅርታ፣ አንቺ መጥፎ ባህሪሽ ራስሽን የሚጎዳ ባህሪ ሸም የሚባለው ነገር ነው። በብሩኬ ንዴት ልጁን ይዘሹ መጣሽ፣ ግን እሱ ደግሞ አውቆ ቃል አስገባሽ። ሸም ይዞሽ ሳትወጁ ብሩኬን ለማናደድ ስትይ ቃል ገባሽ። ቃል የሚብለው ነገር አይሰራም። የሰው ልጅ ፍቅር ነው። ካላፈቀርሽው አሁንም ቅርብ ነው ሀሚዬ፣ ውጪ። እውነቴን ነው። የማትወጁ ህይወት ገብተሽ ህይወትሽን አታበላሽ። በጣም ይጸጽትሻል። በቃ እኔ ብሩኬ ደግሞ ያመጣት አስባችሁታል? አያችሁ፣ ጥሩ ልጅ ናት። በይሄ ዩቲዩበሮች ሲገናኙ እንደ ስብሰባ ምናምን ይገናኙ የለ በዛኔ ተዋወኳት ምናምን። በጣም ጥሩነቷን ያደነቀው መግቢያው ላይ። አጅሬት ግን ልጥፍጥፍ ምን ያለችው ጥሩ አሁን የምታወራው ሌላ ግንኙነት እንዳላቸው አስመስላ ነው እንጂ የአራት ቀን ፍቅር አይመስልም። ለምን ብሩኬ ሴቶችን ማመንህ ይሄው እዚህ ጋር ደረሰ። እህቴ ናት ጥሩ ልጅ ናት እያልክ ደረትህ ላይ ደረትህ ተመችቷቸዋል ትለጥፋለህ። እስቲ አንተ ስሜት ምንድን ነው? ወንድ ልጅ ነህ ነገሩ። ቀስ በቀስ ታፈቅራት ይሆናል። ጥሩ ልጅ ናት ብለሃል። እሺ ሀሚስ አታሳዝንህም?
ሀሚስ 1 አመት ሙሉ የለፋችበት ሀሚስ ብሩኬ ነገር እውነት እኔ እንጃ አላቅም። እውነት ከቀጠልክበት እባክህ ብሩኬ ወደ ራስ ተመለሰ፣ አስተካክል። ሊዲያ ደግሞ እውነት እድሜሽም እኔ አላቅም። ሴቶች እድሜያችን እንደብቃለን፣ ውሸታም ነን። ወይ 20 አመት ልትዩ ትቻለች ወይ 21 በሱ እድሜ እንጂ ከዛ በታች አይደለሽም። ከሀሚ በላይ እንጂ ከሀሚ በታይ አይደለሽም እድሜሽ። ታስታውቂያለሽ። ከስንት ፊልም ሰርተሻል። ብሩኬ ግን አሁንም ጭራሽ እጇን ይዘህ እቅፍ አድርገህ ነው የሄድከው። በጣም የብልግና ነው። ብሩኬ ራሱ ለምን ብሩኬ ወደ ራስ ተመለስ። በጣም ያሳዝናል። እህቶቼ እኛ የምንጠብቀው ሌላ የሆነው ሌላ። ሀሚዬ አልቀሽ ነው አንቺ ለካ ሌላ ህይወት። ግን ሀሚዬ አንቺ ተነግሮሽ ነው በጊዜ ከህይወታችሁ ልውጣ ያልሽው። አየሽ ሀሚ ይሄው እየወደድሽው ብሩኬን እያፈቀርሽው አለመናገርሽ። አንቺ አሁን ዘመን ልጅ ነሽ። ለምን አልነቃሽም ሀሚ? እኔ የማፈቅረው ከሆነ እሱ ባይናገር አላጣውም። አመት ሙሉ ስንት ውጣ ውረድ ያሳልፈሻል። ስንት መጽዋዕትነት ከፍለሻል እሱን አለማጣት። አንቺ በለፋሹ አንቺን ትንባልሹ ሌላ ሴት ሲገባ ሀሚ እኔ አንቺን በሆን ብሩኬ አፈቅርሃለሁ አንተ አታፈቅረኝም አትዩ። በጣም ነው ያሳዘነችኝ እውነት። እኔ እንጃ ሀሚዬ እንግዲህ ለመርሳት ብዙ ጊዜ ሰው እህቶች የሚወደውን ሰው ለመርሳት ብዙ ጊዜ ይፈጅባታል። ሀሚዬ እንግዲህ አይዞሽ ጠንክሪ። ብሩኬ ግን አስብበት እውነት። ነገ መልሰህ ይዘህ ከመጣ እውነትም በሀይሚ ህይወት ላይ ተጫውተህባታል። እውነትም ትወዳታለህ። እርግጠኛ የሀሚ የምትወዳት ከሆነ ለሀሚ የምታስብ ከሆነ ነገውኑ ዛሬውኑ እውነተኛ ካላፈቀርካት ከሊዳ ህይወት ወጥተህ ወደ ሀሚ አስተካክል። ሀሚ አሁንም ካንተ ከወጣህ ሊዳን እምቢ አትልህም፣ ይስተካከላል። ለማስተካከል ሞክሩ። ሀሚ ባክሽ አንቺም ማትፈልጊ ህይወት እውነት አትጨማለቂ። እውነት ትጎጃለሽ ሀሚዬ። ውጪና ተረጋጊ። የሆነ ቦታ ሂጂ፣ ወደ ቡታጅራ ዋላ አንድ ቦታ ተሳፈሪና እስክትረጋጊ። ከዛ በኋላ ላንቺ ያለው እስኪመጣ ጠብቂ እንጂ እውነት ዛሬ ምን አይነት ስሜት እንደሚሰማ እሷ መጀመሪያ ነግራሽ ነው የገባሽበት። ብሩኬ ግን ምን ደንግጧል፣ ግራ ገብቶታል። እውነት አስባችሁታል? እንዴ ድንገት አፈቅራለሁ ስትለው እንዴ ምን አይነት አጭቤ ተነግሮታል እኮ ቶቼ። ወላሂ የርገዛ ጓደኛው 2-3 ነግሬዋለሁ። ባህና ማሩ ሪከርድ ተለቆ ጓደኛው ዩቲዩበር አይደለም አለ በጣም የሚግባባ ጓደኛ የ3 አመት ፍቅረኛ አላት። እንዴት ወደ ብሩኬ መጣች? እኔ ሪከርዱን ሰምቻለሁ። ሀና ማሩ ቻናል ገብታችሁ እህቶቼ እኔ እከታተላታለሁ። ሪከርዱን ለቃ የልጁን የብሩኬን ጓደኛ ከዚች ላይ ራቅ፣ የስንቱ የወንድ ህይወት አበላሽታለች ብዬው አልሰማኝም። 2-3 ነግሬዋለሁ አለ ራቅ ራቅ እያሉ። ከቻላችሁ ድምፁን ውት ብሎ አስተላልፏል። ከዛሬ 4 ቀን በፊት አያችሁ። ይሄው ሀሚን ደግሞ አንድ ቦታ ሀሚን ከብሩክ ህይወት አስወጥቼ በሀሚ ቦታ እኔ እገባለሁ ብላ ለቃለች። እኔ ብዙ ሪከርድ ሰምቻለሁ። ያሰበችው ተሳካ።